የአፍሪካ ህብረት ማስጠንቀቂያ ሰጠም። ከነገ ጥር 23 ቀን ጀምሮ ማንኛውም ግለሰብ ፌስታል ይዞ ከተገኘ 5000 ብር ይቀጣል ተብሏል። በኢትዮጵያ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጪ መሆናቸውም ተሰምቷል። ትግራይ እንዴት ውላ ይሆን? የትግራይ ክልሎች ላይ እየደረጉ ያሉ እንቅስቃሴዎች ምን ይመስላሉ? በዜናችን ይዘነዋል። ኢትዮጵያና ኬንያ ድንበር ተሻጋሪውን ዳዋ ወንዝ በጋራ ለመጠቀም ተስማሙ። ኢትዮጵያና ኬንያ የተስማሙት ስምምነት ምን ይመስላል? እንነግራችኋለን። የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶች ሲሸጡ የተገኙ ግለሰቦችና ተቋማት እርምጃ ተወስዶባቸዋል። ኢራን ለማንኛውም አይነት ድርድር ዝግጁ መሆኗን ተናግራለች። በእንግሊዝ ፕሪሚየር ሊግ ሲቲ ነጥብ ይጥል ይሆን? አርሰናልስ? ሰላም እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የጥር 22 ቀን 2018 ዓ.ም የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ከነገ ጀምሮ ፌስታል ይዞ የተገኘ ከ5000 ብር ጀምሮ ይቀጣል ተባለም። የአካባቢ ጥበቃ ባለስልጣን ከነገ ጥር 23 ቀን ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላት መቅጣት ሊጀምር መሆኑን አሳውቋል። ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ምርቶችን ማምረት፣ ወደ ሀገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅ ከሐምሌ 23 ቀን 2017 ዓ.ም ጀምሮ የጸደቀ ቢሆንም ባለስልጣኑ የ6 ወራት የሽግሽግ ጊዜ ሰጥቶ ነበረም። የኢትዮጵያ አካባቢ ጥበቃ ባለስልጣን የኮሚኒኬሽን ኃላፊና ስራ አስፈጻሚ አቶ ተሾመ አቡኔ እንደተናገሩት ከሆነ ሁሉም አይነት ፌስታሎች ጥቁር፣ ነጭ፣ ትናንሽና ትልልቅ እንደሚያቃልልና በእጅ ፌስታል ይዞ የተገኘ ከነገ ጀምሮ እንደሚቀጣም ተናግረዋል። በኢትዮጵያ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታቸው ውጭ ናቸው ተባለም። በተለያዩ የሀገሪቱ አካባቢዎች በተፈጠሩ ተፈጥሯዊና ሰው ሰራሽ ችግሮች ምክንያት ወደ ትምህርት ቤት መሄድ ያለባቸው ተማሪዎች ሳይሄዱ ቀርተዋል ነው የተባለው። ባለፉት ዓመታት በነበረ አሁንም ድረስ በአንዳንድ አካባቢዎች የቀጠለው የሰላም እጦት ትምህርት ቤቶች በሙሉም ሆነ በከፊል ተጎድተዋል። ሰዎች ሰላምን ፍለጋ ቀያቸው ለቀው ወጥተዋልም ብለዋል። በእነዚህና በሌሎች ምክንያቶች ልጆች ከትምህርት ገበታቸው መራቃቸውም ተናግረዋል። በኢትዮጵያ ባለፉት 5 ዓመታት በተፈጠሩ ሰላም እጦት ምክንያትም በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታቸው ርቀው እንደሚገኙም ነው የተገለጸው። ኢትዮጵያና ኬንያ ድንበር ተሻጋሪውን ዳዋ ወንዝ በጋራ ለመጠቀም ተስማሙ። ሁለቱ ሀገራት በተለይ በሰሜናዊ ኬንያ በድርቅ ወቅት የሚከሰቱ ችግሮችን የመከላከል ከኢትዮጵያ ወደ ኬንያ የሚፈሰው ዳዋ ወንዝ ተፋሰስ ላይ ሰሞኑን እንደመከሩ የኬንያ የዜና ምንጮች ዘግበዋል። የዳዋ ወንዝ ተፋሰስ በኢትዮጵያና ሰሜን ኬንያ ድንበር አካባቢ ከ3 ሚሊዮን የሚበልጡ ሰዎችን በድርቅ ወቅት በመስኖ ልማትና በእንስሳት መጠጥነት ማገዝ እንደሚችል ተገልጿል። በወንዙ ላይ ግድቡ በመገንባት ከ2 ቢሊዮን ኪዩብ ሜትር በላይ ውሃ ማጠራቀም በሚቻልበት ሁኔታ ዙሪያም የሁለቱ ሀገራት ልዑካን ቡድኖች መክረዋል ነው የተባለው። የሰሜናዊ ኬንያ ግዛቶች የሆኑት ማንዴራ፣ ዋንጄራ፣ ጋሪሳና አሲዮሎ በተደጋጋሚ በድርቅ እንደሚጠቁም ይታወቃል። የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶች ሲሸጡ የተገኙ 44 የመድኃኒት መደብሮች ተቀጡ። የመደብሮቹ ላይ እስከ እገዳ የደረሰ እርምጃ መውሰዱን የአዲስ አበባ ምግብና መድኃኒት ባለስልጣን ተናግረዋል። ባለስልጣኑ በመንፈቅ ጊዜ ውስጥም በመድኃኒት መሸጫ መደብሮች ከወንኩት ባለው የቁጥጥር ስራ 1275 ኪሎ ግራም የመጠቀሚያ ጊዜያቸው ያለፈባቸው መድኃኒት ማግኘቱና ግምታዊ ዋጋቸውም 5.5 ሚሊዮን ብር መሆኑን የነገሩን የባለስልጣኑ የጤና ተቋማትና ባለሙያዎች ቁጥጥር ዳይሬክተር የሆኑት አቶ ገልገሎ ኦልጀራ ናቸው። መድኃኒቶቹ መወገዳቸውን የተናገሩት ኃላፊው ይህንን ጊዜው ያለፈበት መድኃኒት ይዘው የተገኙ 44 የመድኃኒት ችርቻሮ መደብሮችና 2 የባህል ሕክምና ባለሙያዎች ላይ ከከባድ የጽሑፍ ማስጠንቀቂያ የሙያ ፍቃድ የማገድ እርምጃ ስለመወሰዱም አስረድተዋል።
በአሰሪና ሰራተኛ መካከል ያለውን የጎሪጥ መተያየት ማስቆም ካልተቻለም ሀገርን ወደፊት ማራመድ ይቸገራል ተባለ። እስካሁን የቀጠለው የጎሪጥ መተያየት ሀገሪቱን ወደ ኋላ አስቀርቷል ነው የተባለው። ይህ የተባለው ዛሬ በአዲስ አበባ ስራና ክህሎት ቢሮ የስራ አካባቢው ሰላማዊና ምርታማ እንዲሆን ይረዳል በሚል የአሰሪና ሰራተኛ ምክር የመደራጀት ምጣኔ ተግባር ላይ በአድዋ ሙዚየም በተደረገው ምክክር ነው። የሰራተኛን ተጠቃሚነት ማራገጥ፣ ጥራት ያለው ምርት ለማምረትና የተሻለ አገልግሎት ቅረብ ቁልፍ ጉዳይ መሆኑን የውይይት የመነሻ ጽሑፍ ያቀረቡት የቢሮ አሰሪና ሰራተኛ ጉዳይ ዘርፍ ኃላፊ የሆኑት አቶ አበበ ተቀባ ናቸው። አሰሪዎች ሰራተኛውን ማመን መቻል የግድ እንዳለባቸው የተናገሩት ባለሙያው ካላመኑ ግን ሰራተኛው የኔነት ስሜት ተሰምቶት እንዳይሰራ ያደርጋልን ብለዋል። አሰሪዎች ከሰራተኛቸው ጋር ምክክር ማድረግ አለባቸው የተባለም ሲሆን ግልጽነት ለመፍጠር ለመተማመንና በሁለቱም መካከል ጤናማ ግንኙነት ለመፍጠር ምክክሩ ይረዳል ተብሏል። አድማጮች የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የፌዴራል መንግስትና የህወሓት ወያኔ ሓርነት ትግራይ ህወሓት በክልሉ ያለውን ሁኔታ ላለማባባስ ከፍተኛ ሁኔታ እንዲታቀቡም ጠይቋል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳሰባቸው ሊቀመንበሩ ገልጸዋል። የህብረቱ ሊቀመንበር መሐመድ አሊ የሱፍ ይህንን ያሉት የዳግመኛ ግጭት ስጋት እያየለ የመጣበትን የፌዴራል መንግስትና የትግራይ ኃይሎች መካረርን አስመልክተው ዛሬ ጥር 22 ቀን 2018 ዓ.ም ባወጡት መግለጫቸው ነው። መቃረር ውስጥ የሰነበቱት ሁለቱ አካላት ባለፉት ቀናት የትግራይና አማራ ክልሎች ወሳኝ በሆነው ጸለምት አካባቢም ግጭት ውስጥ መግባታቸው ተዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በትግራይ ክልሎች እየተከናወነ ያለው ሁኔታም በቅርበት እየተከታተሉ እንደሆነም ገልጸዋል። ህብረቱ ያወጣው ይህ መግለጫ በትግራይ እና በአማራ ክልል ያለው ሁኔታ በቅርበት እየተከታተሉም ሲሆን ከሰሞኑም በታዩት ክስተቶች የተሰማቸውን ጥልቅ ስጋት ገልጸዋል። ሊቀመንበሩ በመግለጫቸው በአፍሪካ ህብረት የሚመራውና የሁለቱ ዓመቱ ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ስምምነት ማስጠበቅ እንደሚገባ ማሳስበዋል። በስምምነቱ አማካኝነትም በከፍተኛ ጥረት የተገኙ ውጤቶች ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለው በመግለጫቸው አጽንኦት ሰጥተውታል። ሁሉም ወገኖች ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎችን ከመውሰድ በከፍተኛ ሁኔታ እንዲታቀቡ እንደዚሁም መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡም ሊቀመንበሩ በመግለጫቸው አስፍረዋል። የፌዴራል መንግስትና ህወሓት ማናቸውንም ያልተፈቱ ጉዳዮች የዘላቂ የግጭት የማቆም ስምምነቱ ግዴታዎችና መንፈስ ሁሉም በሙሉ በማክበር ገንቢ በሆነ ውይይት እንዲፈቱም ጥሪ አቅርቧል። የአፍሪካ ህብረት የፕሪቶሪያ ስምምነት ሙሉ በሙሉና ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለው በመግለጫቸው አረጋግጠዋል። በዚህ የሰላም ግንባታና የእርቅ ሂደት ውስጥም ለስምምነቱ ፈራሚ አካላት የሚደረገውን ቀጣይነት ያለው ድጋፍ እንደሚቀጥልም አስታውቋል። ህብረቱ የእነዚህን ስምምነት አፈጻጸም ከመከታተል ባቋቋመው ከፍተኛ ፓናል አማካኝነት በሁለቱ ወገኖች መካከል የሚደረግ ንግግር፣ ትብብርና የመተማመን ግንባታን ሂደት ለማጠናከር ዝግጁ መሆኑን አመላክቷል። ይህንንም የሚያደርገው በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን ለማድረግ ለሚደረገው ጥረት ባለው ድጋፍ እንደሆነም ገልጿል። የአፍሪካ ህብረት በትግራይ ውስጥ ለሁለት ዓመታት የተካሄደውን ደም አፋሳሽ ጦርነት ያስቆመውን በፌዴራል መንግስቱና በህወሓት መካከል የደረሰውን የፕሪቶሪያ ስምምነት ያደራደረ ዋነኛ አካል ነበረ። ከስምምነቱ በኋላም ላለፉት 3 ዓመታት ሰላም ሰፍኖ የነበረ ቢሆንም ሁለቱም ወገኖች ስምምነቱ ሙሉ በሙሉ ተግባራዊ አልሆነም በማለትም ሲካሰሱም ቆይተዋል። ላለፉት ወራትም በፌዴራል መንግስቱና በህወሓት መካከል ያለው አለመግባባት እየተባባሰ ውጥረት ውስጥ የቆዩም ሲሆን በዚህ ሳምንት መጀመሪያ ላይ ግጭቶች መካሄዳቸውም ተዘግቧል። በፌዴራል መንግስቱ የመከላከያ ሰራዊትና በህወሓት መካከል ግጭቶች መካሄዳቸውን የዲፕሎማሲና የደህንነት ምንጮች የተናገሩም ቢሆንም መንግስትም ሆነ ህወሓት እስካሁን ስለ ሁኔታው ላይ በይፋ የገለጹት ነገር ግን የለም። አሁን ደግሞ ወደ ትግራይ እንወሰዳችሁ። ዛሬ በትግራይ ማይጸብሪ ሰላማዊ ሰልፍ ተደረገ። የማይጸብሪ ከተማና አካባቢዋ ህዝብ ዛሬ ጠዋት አደባባይ በመውጣት ህወሓት የከፈተውን ጦርነት በማውገዝ ላይ
ተጠምዷል። ህወሓት የከፈተውን ጦርነት በአስቸኳይ ይቁም፣ ጦርነት ይበቃናል፣ ዳግም መፈናቀል አልፈልግም፣ ከኢትዮጵያ መከላከያ ጎን እንሰለፋለን፣ የኢትዮጵያ ህዝብ ህወሓትን በጽኑ ያውግዝ፣ የፕሪቶሪያ የሰላም ስምምነትን መጣስ ወንጀል ነው፣ ከሻዕቢያ ጋር የሚደረግ የጦርነት ህብረት አፍራሽ ነው የሚሉ መፈክሮች ታይተዋል። የተለያዩ መፈክሮችን እያሰሙ ዓለም አቀፍ ማህበረሰብ እንዲደርስላቸውም ጠይቀዋል። ቀጥለናል አድማጮቻችን። የኢትዮጵያ ድምፅ ዜናዎች መደመጣቸውን ቀጥለዋል አድማጮች። አሁን ደግሞ ከውጭ መገናኛ ብዙሃን ወደ ተሰሙ ጉዳዮች እንውሰዳችሁ። ኢራን ለድርድርም ሆነ ለጦርነት ዝግጁ ናት ሲሉ የውጭ ጉዳይ ሚኒስትሯ ተናገሩ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አገራቸው ለድርድርም ሆነ ለጦርነት ዝግጁ መሆኗን ቱርክ ውስጥ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። የአሜሪካው ፕሬዝዳንት ኢራን ወደ ድርድር እንድትመጣ ካልሆነ እርምጃ እንደሚወሰድባት እያስጠነቀቁ ባለበት በዚህ ሰዓትም ከቱርክ ባለስልጣን ጋር ለመነጋገር ያቀኑት የኢራኑ የውጭ ጉዳይ ሚኒስትር አገራቸው ለሁለቱም ክስተቶች ዝግጁ መሆኗን ገልጸዋል። የኢራን እስላማዊ ሪፐብሊክ ድርድር ለማድረግ ምንም ችግር የለባትም፣ ነገር ግን ድርድር በማስፈራሪያ ጥላ ስር ሆኖ ሊደረግ አይችልም ብለዋል። ባለስልጣኑ ጨምረውም ኢራን ፍትሐዊና ትክክለኛ ድርድር ለማድረግ ዝግጁ መሆኗንና በዚህ ጉዳይ ላይ ከቱርክ ጋር ግንኙነት እየደረገ መሆኑን አመላክተዋል። ነገር ግን እስካሁን ከአሜሪካ ባለስልጣናት ጋር ለመነጋገር የተቆረጠ ጊዜም የለም ተብሏል። የውጭ ጉዳይ ሚኒስትሩ አጽንኦት ሰጥተው አገራቸው እስላማዊ ሪፐብሊክ ኢራን ለድርድርና ለጦርነት ዝግጁ መሆኗንም ተናግረዋል። የኢትዮጵያ ድምፅ ስፖርታዊ ወሬዎች የሚያደርስበት ሰዓት ላይ ደርሷል። ተወዳጁ የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ የተለያዩ ጨዋታዎችን የሚያስተናግድ ይሆናል። እንግሊዝ ፕሪሚየር ሊግ ግምት እንደሚከተለው የቢቢሲው የእግር ኳስ ተንታኝ ክሪስ ሱተን አስቀምጧል። ሲቲ ነጥብ ይጥል ይሆን? አርሰናልስ ሲልም ግምቱን አስቀምጧል። የ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜና እሁድ ሲደረጉ ቶተንሃም እሁድ ማንቸስተር ሲቲን የሚያስተናግድበት ጨዋታ ይጠበቃል። መሪው አርሰናል ደግሞ ወደ ሊድስ ያቀናል። የ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ግምት ሱተን እንደሚከተለው አስቀምጧል። ቅዳሜ አርሰናል ከሊድስ በሚያደርገው ጨዋታ ይህ ጨዋታ ጥሩ እንደሚሆን እጠብቃለሁ ሲል ይናገራል። አርሰናል ያለበትን አቋም የሚያሳየን ይሆናል። ሊድስ በሜዳቸው ጥሩ ሆነዋል። አሰልጣኝ ዳንኤል ፋርክም እየሰሩ ያሉት ነገር የሚደነቅ ነው። ባለፈው ሰኞ ከኤቨርተን ጋር በነበራቸው ፍልሚያ 3 ነጥብ አለማግኘታቸው የሚያስቆጭ አጋጣሚም ነበር ብሏል። ነገር ግን አሁን በጨዋታ ጎል የማስቆጠር አቅማቸው ጥያቄ ላይ ወድቋል። የሚኬል አርቴታ ቡድን እንደሚያሸንፍ ቢገመትም ጨዋታው ለመድፈኞቹ ቀላል እንደማይሆን ይገመታልም ብሏል። እንደተለመደው ከቆመ ኳስ አንድ ግብ አስቆጥረው ያሸንፋሉ ሲልም ክሪስ ሱተን ግምቱን ሲያስቀምጥ ጨዋታው በአርሰናል 1-0 አሸናፊነት ይጠናቀቃልም ብሏል። ሊቨርፑል ኒውካስትልን 2-1 እንደሚያሸንፍም ተንታኙ ግምቱን አስቀምጧል። እሁድ ዕለት ማንቸስተር ዩናይትድ ከፉልሃም ጋር በሚያደርጉት ጨዋታም ባለፉት ወራቶች የምናውቀው ማንቸስተር ዩናይትድ ቢሆን ኖሮ ፉልሃምን ድል ይቀናዋል ብዬ ገምት ነበረ። አሁን ግን አላደርገውም። ማይክ ካሪክ የቀያይ ሰይጣኖቹ አሰልጣኝ ሆኖ ከመጣ በኋላ የዩናይትድ ተጫዋቾች ሁኔታው ቀለል ያለላቸው ይመስላል። በመሆኑም ይህንም ጨዋታ ማንቸስተር ለሶስተኛ ተከታታይ ጊዜ ፉልሃምን በማሸነፍ ድል ያሳካል ሲል ክሪስ ሱተን ያስቀመጠም ሲሆን ጨዋታው በማንቸስተር ዩናይትድ 2-1 አሸናፊነት ይጠናቀቃል ሲል ግምቱን አስቀምጧል። የኢትዮጵያ ፖለቲካ ችግሮች በጦር ሜዳ ሊፈቱ አይችሉም ሲሉ ግሪጎሪ ሚክስ ተናግረዋል። ለግንቦቱ ምርጫም ሁሉም ወገኖች ከግጭት ሊቆጠቡ እንደሚገባ አሳስበዋል። የአሜሪካ ምክር ቤት የውጭ ጉዳይ አባል የሆኑት ግሪጎሪ ሚክስ በሰሜን ኢትዮጵያ ስላለው ሁኔታ ባወጡት ጠንከር ያለ መግለጫቸው አሳሳቢ ማስጠንቀቂያና ምክር አስተላልፈዋል። ግጭቱ ኢትዮጵያን ወደ እርስ በርስ ጦርነት ሊመልስ የሚሊዮኖቹን ሕይወት ለአደጋ ሊያጋልጥና የቀጠናውን ሰላም ሊያናጋ አይችልም ብለዋል። የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ መሆን አለበት፣ ችግሮች በዲፕሎማሲ እንጂ በጦር ሜዳ ሊፈቱ አይገባም ብለዋል። በግንቦት ወር ተአማኒ ምርጫ ለማካሄድ ሁሉም ወገኖች ከግጭት ተቆጥበው ለእርዳታ አቅራቢዎች ሁኔታዎችን ማመቻቸት አለባቸውም ብለዋል።
የተፈጠረውን ውጥረት እንዲረግብ የሚቻለን ሁሉ እናደርጋለን ሲሉ ፕሬዝዳንት ታደሰ ወረደ ተናገሩ። መቀለ ከተማ ያለ አግባብ ዋጋ በሚጨምሩ ስስታም ነጋዴዎች ላይ እርምጃ ይወሰዳል ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሌተናል ጄኔራል ታደሰ ወረደ የክልሉን ወቅታዊ ሁኔታ በተመለከተ ተስፋ ሰጪ መልእክት አስተላልፈዋል። ፕሬዝዳንቱ ዛሬ ምሽት በተካሄደው የትግራይ ኢንቨስትመንት ኮሚሽን የሎጎ ምርቃት ላይ እንዳሉትም የተፈጠረው ውጥረት እንዲረግብና ወደ ሰላም እንዲያመራ ጊዜያዊ አስተዳደሩ የሚቻለውን ሁሉ ያደርጋል ብለዋል። ስለ ኑሮ ውድነትና የሰጡት ማስጠንቀቂያ በተመለከተም በሌላ በኩል የመቀለ ከተማ አስተዳደር ዛሬ ባወጣው መግለጫ አሁን ባለው ሁኔታ መሰረታዊ የንግድ ሸቀጦች ላይ ዋጋ ለመጨመር ምንም ምክንያት እንደሌለ አስታውቋል። አስተዳደሩ አክሎም ሁኔታውን እንደ እድል በመጠቀም የተጋነነ ዋጋ የሚጨምሩና ስስታሞች ሲል የጠራቸው ነጋዴዎችና ደላሎች ከድርጊታቸው እንዲቆጠቡም አሳስበዋል።